ሌላ ሰው ቢሆን በእርግጠኝነት አካል እስከ መጎዳዳት ድረስ ሊደርሱ ይችላሉ። ገባችሁ? ራሽ እንደ እቃ እንደሚሸጥ ሰው ባልጄ መጥቻለሁ ትለኛለች እንዴ? ምን አገባሽ አንቺ? ቀፊው አውሩን አምስቴ የነበረው ገና ከማቀፋፈ ደግሞ ለእንደ ነገር አዳምጪኝ። አንቺ ብቻ ለማውራት አትሪ። አይሄድም፣ ሁሌ ከኛ ጋር ነው። እሱም ኢፍሬምም ሆነ አንተ ማለት ነው እዚህ በላይ ለህያብ ትሪት እንዳረጋት ነው የምታረገው። የመጨረሻ ንግግር ልንገርህ ማለት ነው። ስማኝ፣ የመጨረሻ ካሁን በኋላ በህያብ ጉዳይ ቢታረቁም ባይታረቁም ከሷ መራቅ አልችልም። ገብቶሃል? አዳምጠኝ አንዴ። እሺ ጂን ልቀቀኝ። አዳምጠኝ። እሺ ልቀቀኝ። መቼም አታገኛትም። በዚህ ልክ ሆነ ማለት ነው። እኔ ማለት ታስመስል አሳያለሁ። ገባሽ አይደል? ካንቺ በላይ ፍሬምን እሷ ታውቀዋለች አይደል? ናይን ሶላው አታቀኝም። ታቀኛለህ? ከዚህ በፊት አታቀኝም። ሰላም ቤተሰብ እንዴት አላችሁልን? ያለላችሁ ፈጣሪ የተመሰገነ ይሁን። ነገሮች በጣም በዙ። አሁን ሲያምር በጣም ስልችት አለኝ። በቃ ሁሌ ችግር እየተደራረበ ሰላም የማናቅ እስኪመስል ድረስ ነገሮች ብልሽትሽታቸው እየወጣ ነው። በቃ የሆነ ነገር አስተካከልን ስንል የሆነ ሰው ደግሞ ያጠፋል፣ የሆነ ሰው አስተካከለ ስንል የሆነ ሰው ያጠፋል። በቃ ነገሮች የልህ መሰሉና ትንሽ ይደብራል። ትናንትናውንም ቪዲዮ አየሁት ምናምን በቃ እዩ ያደረገች ያለችው ነገር ትንሽ ስቷል ማለት ኤፍሬም እሺ አጥፍቷል። ኤፍሬም ስላጠፋ ግን ደግሞ እዩ ማጥፋት አለባት ብዬ አላስብም። ኤፍሬም የሰራውን ስህተት ድጋሚ እሷ መስራት የለባትም። አለበለዚያ እልህ ነው የሚሆነው። ገባችሁ? በየትኛውም መንገድ ሊስተካከል አይችልም። ባይስተካከል እንኳን እሷ ለራሷ ክብሯ መጨነቅ አለባት። ገባችሁ? ልክ የሆነ ነገር አይደለም የሰራችው ማለት እንደ እህት እንደ ወንድም ስደግፋት ነበረ ሳትሳሳት ስለቀረች ማለት ስትሳሳት ደግሞ አይደለም በቃ ልክ አይደለም ብለን ማውራት አለብን። ገባችሁ? ኤፍሬም እዚህ ጋር ሌላ ሴት ይዞ ቤት ገባና እሷ ደግሞ ድጋሚ ሌላ ወንድ ይዛ ቤት መግባቷ ሌላ በቃ ይሳተ ነገር ነው የሚሆነው። አስቡት፣ የኤፍሬም ቤተሰቦች እንደ ከሱ በላይ ነው እሷን ሳፖርት ሲያደርጉ የነበሩትና ለምን ኤፍሬም አጥፍቶ ስለነበረ እዩ ስላላጠፋች እሷን ነበር ሲደግፉ የነበሩት። አስቡት፣ ስጋቸው ነው፣ ወንድማቸው ነው እና ለምለም ሁሉም ግን እሱን ሲገፉት ነበረ እሷ ስለተጎዳች። አሁን ደግሞ የእሱን ስህተት ድጋሚ እሷ እየሰራችሁ ነው። ሴት ልጅ ሆናችሁ ደግሞ አስቡት፣ የፍቅረኛችሁ ቤት አብራችሁ ስትኖሩበት ከነበረው ጋር ሌላ ወንድ ይዞ መጥቶ ጭራሽ ኤፍሬምን ገፍቶ ማስወጣቱ ልክ አይደለም ብዬ ነው ማስበው። ተሳስታለች፣ በቃ እልህ ነው አይኖ ተናዳለች ምናምን፣ ግን የሰራችሁ ነገር የተሳሳተ ነው። በቃ ልክ አይደለም እና ብታው አሪፍ ነው ይመስለኛል። ያው እንደ ሼም ይዟት ሊሆን ይችላል። አዎ ሰው ውጣልኝ አይባልም። እሷን ብሎ መጥቶ ምናምን ልክ ነው። ግን ቢሆንም አንዴ ሁለቴ እንጂ 2-3 ቀን ከዛ ደግሞ እሱ ሲመጣ ቢያንስ ማስረዳት ነው። ገባችሁ? አይኖ ያናዳታል እሱ የሱ ጥፋት ስለሆነ ማለት ነው። ግን በቃ ልክ አይደለም። እናንተ አስቡት፣ ኖርማል ነገር ነው አይደለም? እናንተ ብትሆኑ ታረጉታላችሁ? አታረጉትም። ቤታችሁ ውስጥ ወንድ አምጥታችሁ ምናምን አታስቀምጡም። ገባችሁ? እንግዳ ስለሆነ ነው። አዎ እሺ፣ እንደዛ ከሆነ ይሁን። ብቻ ይሄ ነገር አላማረኝም። ምክንያቱም ኤማንዳም ስትመጣ እንደ ቀልድ መጣ ነው ነገሮችን ብልሽት ነው ያወጣችውና ይሄ ልጅስ ሄኖክ ተብዬውስ በጽጌ ምክንያት መጥቶ አይኖ ከዛ በፊት ያወራሉ ምናምን ሲባል ሰምቻለሁ። ግን በጽጌ ምክንያት መጥቶ አስቡት። እውነት በጣም ነው የተናደድኩት ነው እግዚአብሔር። ነገ ልጅ ሌላ ችግር ፈጥሮ ህያብና አፈቅርሻለሁ ምናምን ቢላትስ እሺ ምንድን ነው የሚሆነው? አስባችሁታል? በጣም ነው የሚያስጠላው እና ልክ አይደለም። ልጅ መሄድ አለበት። በቃ ነገሮች ከዚህ በላይ ሳይባባሱ ወንድ ልጅ ነው። ገባችሁ? ኤፍሬም ወንድ ቤቱ ሲመጣ እንደ ወንድ ልጅ ያናደዋል። ኢቭን እንደውም የትላንትና ትዕግስቱ እኔ በጣም ገርሞኛል። በቃ የሚገርም ትዕግስት ነው ያሳየው እንጂ ሌላ ሰው ቢሆን አስቡት። የምሬ ነው በነፍሱ ላይ የሚመጣጣ ነገር ነው። ገባችሁ? ደፍሮ ቤታችሁ ወንድ መጥቶ ሲቀመጥ ውጣ ጭራሽ ከማለት ድረስ ሲደርስ የኤፍሬምን ትዕግስት ነው ያደነኩት። ያው ጥፋተኝነቱ ይዞት ትዕግስተኛ ሆኖ እንደሆነ አላውቅም። ኤፍሬም ላይ ያላየሁትን ትዕግስት ነው ያየሁት ትላንት ነው። ሌላ ሰው ቢሆን በእርግጠኝነት አካል እስከ መጎዳዳት ድረስ ሊደርሱ ይችላሉ። ገባችሁ? በቤቱ ወንድ ደፍሮ ገብቶ ውጣ እስከ ማለት ድረስ መድረስ በጣም ብልግና ነው። ልክ አይደለም የሰራው ልጁ እና ላወራው ፈልጋለሁ ማለት ማቆም ስላለበት። በዚህ ከቀጠለ ሌላ ደረጃ ሊደርሱ ይችላሉ። ጸቡ ሌላ ቦታ ሊደርስ ይችላል፣ ይስፋፋል። ገባችሁ? ስለዚህ እዚህ ጋር ነው መቆም ያለበት። ይሄ ነገር ከቻለ ዛሬውን ወጥቶ እንዲሄድ። እልህ ውስጥ ተገባብተው እሱም ወንድ ልጅ ነው ያም ወንድ ልጅ ነውና ሌላ ችግር ነው የሚፈጠረው። አይ ነው እዩ በእልህ ተጋብታ እንጂ ከልጁ ጋር ምንም አይነት ግንኙነት እንደሌላት ይገባኛል። ግን አንደኛ የእልህ መጠቀሚያ አትሁን፣ ሁለተኛ ደግሞ
ልክ አይደለም። የወንድ ቤት ገብተህ አልወጣም ጭራሽ ውጣ እስከማለት ድረስ መድረስ በጣም ነው የሚያስጠላው። የምሬ ነው የምላቸው። እኔ አናዶኛል በቃ እንደኔ ማለት ነው። ስለዚህ ቢሄድ አሪፍ ነው። ማናገር እፈልጋለሁ። በቃ ሌላ ጸብ፣ ሌላ ግርግር፣ ሌላ ሰው መጎዳዳት የለበትም። በቃ መቆም አለበት ይሄ ነገርና ጽጌን ጠርቻታለሁ። ከቻለች እሱንም ይዛው መጣ እንዳወራው እፈልጋለሁ። ጽጌ እሱን ይዛው መጣ እንዳወራው እፈልጋለሁ። ካለበለዚያ ሌላ ነገር ነው የሚፈጠረው። የትላንትናው ትግስቱ ዛሬም አይቀጥልም። ኤፍሬም ገባችሁ? በጣም ነበር ሲናደድ የነበረው ማታ። እንዴት እኔ የሰራሁትን ስህተት ትደግመዋለች? እኔ አንዴ የተሳሳትኩ ይቅርታ አልኩኝ። እሷ ደግሞ ድጋሚ ማጥፋቱ ምን ይባላል ነው ሲል የነበረውና ይህ ልጅ ነገ ተናዶ የሆነ ነገር ቢፈጠር እዛ ያሉት የኤፍሬም ቤተሰቦች ሲሰሙ ምን ሊሰማቸው እንደሚችሉ አስቡ። ለህያብ ያላቸው ቦታ ትልቅ ቦታ ነው። ግን ወንድ ይዛ መጣ ስትገባ በጣም ነው ሊደብራቸው የሚችለው። ያንን ቦታ ማጣት የለባትም። ገባችሁ? ስለዚህ የራሷን ክብር ራሷን ነች የምታስጠብቀውና እዩ ጋር ሄዶ ማውራቱ ያው ምን አገባህ መባል ነው የሚሆነው። ስለዚህ ልጁን ከጽጌ ጋር ጠርቼዋለሁ። ጽጌን ይዘሽ ነው ብያታለሁ። ማውራት ፈልጋለሁ ከሱ ጋር ሌላ ነገር ሳይፈጠር ማለት ነው። ክብሯን ብትጠብቅ የተሻለ ነው። ገባችሁ? ነገ መታረቅ የሚባል ነገር ባይታረቁ እንኳን ለራሷ ክብር ስትል ይህ ልጅ ቤት ውስጥ መቀመጥ የለበትም። ገባችሁ አይደል? እኔ የምር በጣም የሳተ ነገር ነው። ከህዩን ነገር አልጠብቅም። እሷን ማውራት አልፈለኩም። ለዛ ነው ልጁንም ጠርቼ ላዋራው ጽጌን ይዘሽ ነው ያልኳትና ትንሽ ከፍቶኛል፣ ደብሮኛል። ጠፋልሽ ደግሞ ሰላም ነው? በሰላም ነው? እኔ ከግራሁ ምን ሆነ ነው ሄድ ይያልኩኝ ነበር ማለት አንቺን ነው ላወራሽ የምችለው በደንብ ጸጊ። እሱ ነው በደንብ እንትን አይደለም ግን አወራለሁ። እሱ እንደኛ ያደረግሽው ነገር ልክ አይደል። እሱ ነው መኝሽ ይኸውልሽ፣ ይገባኛል እንደ ታስበሽ ምናምን ሊሆን ይችላል። ለአንቺ ልክ መስሎሽ ይሆናል። ግን አንቺ ባንቺ በኤፍሬም ቦታ ብትሆኚ ያደረግሽው ነገር ልክ እንዳልሆነ ይገባሻል በእርግጠኝነት። ልክ ነው። እዚህ ጋር ማንም ስህተት አለኝ ምናምን ብዬ ሁላችሁ ምን ነው ሄኖክ ስህተትሽን ለማመን ጣሪ እንጂ ምንድን ነው አንቺ ምን ስህተት ነው ያደረኩት? አብሪኮ እሺ፣ አሁን ሄኖክ ስላመጣሁት እንደ ስህተት ቆጠራችሁት። ኤፍሬም ጥፋት ሲያጠፋ ግን እንደ ስህተት አትቆጥሩትም። እንደዛ ነው። እና አሁን አንተ ኤፍሬም ልክ ነው ያለው ለምን ታስብ? ልክ ነው አይደለም እያልኩሽ ያለሁት ኤፍሬም ተሳስቷል። ድጋሚ ልጅቷ እንድትሳሳት የምታደርጊያት ለምንድን ነው አንቺ? ሲጀመር ይሄ ስህተት ምናምን አይደለም። ኦኬ፣ ሌላውን ይዞ መምጣቱ ነው ስህተት ያልሆነው ነው። እና ኤፍሬም ሲሄድ አንቺ ምን ቤት ነሽ ሲጀመር? ለህያ ወንድ ይዘሽ ነው አላስፈልግም መሰለኝ እኔ ልሄድና አንተንም ላወራ ፈልጋለሁ። እኔ ነው ስለታችን አለ ጠራት ችግር የለም። አዎ፣ አይ እሷን አክብሬ ነው የመጣሁትና እሷን ብቻ እያወራት ነው። ሲጀመር ምንም አይነት ስህተት የለውም። ገብቷል። ሌላ አባት አንተ ምንም የምታውቀው ነገር ያለ አይመስለኝም። አዎ፣ ለዛ እኮ ነው እኔ ኤፍሬም የቆዩ ፍቅር ነው ያላቸው። አንተ ነው የገባኸው። ይኸውልህ ገብተሃል እኮ ኦልሬዲ ገብተሃል። ምንድን ነው የገባሁት? እስኪ ንገረኝ። ምንድን ነው ያደረኩት? ልጁን እንደ እንትን አትበለውና የሚያስፈልግ ነገር ለምን እንደጠራኸኝ ንገረኝ። በቃ ማን ነው እሱ? ለምን ሄኖክ ነው? ምንድነው ይሁን አንተ ማለት ከህያብ ጋር በጣም ያስጠላል። ኤቢ ልንገር፣ የእውነት እሱም ትናንትና መጥቶ ደባሪ ቃል ተናግሮ ሄደ። አንተም እንደዛ ነው። እኔ ደባሪ ቃል የተናገርኳለሁ። እንግዳ ነህ አይደል? እንግዳ እንግዳ አይደለም አገባብህ ነው ስለ አሁን ትናንትና አስፈቅጄ ልጓት ነበር። በቃ አንተ ተዋቸው። በቃ አሁን እንደ እንግዳ መጣ ቢሆን ሁሉም ይቀበላል። በዛዎች ላይ ኤፍሬም በላይ እንደ እንግዳ የሚቀበል ሰው እንደሌለ ታውቂያለሽ። አንቺንም እንደ እንግዳ ነው የተቀበልሽ። ያን ይሁን አስታውሽ። አሁን አይደለም እንደዚህ መሆን ያለብሽ ጸጊ። በቃ ኤፍሬም ጥፋት ሲያጠፋ ምንም አይመስላችሁም? እኔና ህያብ ጥፋት ስናጠፋ ነው እንዲህ የሚያረጋችሁ ነው። ጥጌስቲ ያስረዳን እስቲ። ኤፍሬም ጥፋት አጠፋ ብለሽ ልጅቷን የማይሆን ነገር ውስጥ አትክተቻት። ህያብ ጭንቅላት አለው። ራሷ አስባ በደንብ አድርጋ ራሷ ብታስብ አንቺ አይደለሽም ወንድ ይዘሽ ቤተሰብ ድረስ ይዘሽ መጣሽ። እቀፋት ተቃቀፉ ስትይ ነበር። ምን በይነሽ አንቺ? ደግ አደረኩኝ። በቃ አብሪኮ ብልግና ነው ባይዘባች። ኤፍሬም ደግ ነው እንዴ? በጣም እየባለግሽ ነው። ብልግና አይደለም ይሄ። ማርያምን የምሬን ነው። አንተ ነህ እንደ ብልግና የምትቆጥር። በቃ ሄኖክ መጣና ወንድ ገባና እኛ ቤት ተንጨራጨራችሁ። ለምንድን ነው የምታስገቢው? ምን አገባሽ አንቺ? እቀፋት እቀፊው አውሩ ምናምን ስትይ ነበረው። ገና ከማቀፍ አልፎ ደግሞ ሌላም ይቀጥላል። አንቺ በስነ ስርዓት አውሪኝ እንጂ እንዴ አታርገኝ። ምንድነው ሁለታችሁ እኩል ሆናችሁ ወንድ ሲገባ ነው እንደምትንጨራጨሩት? ለምን ከዚህ በፊት ብቻዋን ስትሆን እንደዚህ አንድ ነገር ለነገር እፈልጋለሁ። አንተም አታውቀው ነገር ሊኖር ይችላል። ገባ? እነዚህ ልጆች የ2 አመት ፍቅር ነው በመሀላቸው ያለው። ገባ አይደል? ትንሽ መሀላቸው ላይ ግጭት አለ። በቃ ያን ነገር ታውቂ ይመስለኛል። ይሄን ግጭት ግን በጣም የሚሰፋው በአንተ ምክንያት ነው የሚሆነው ከዚህ በኋላ። እናንተ የተቀበላችሁኝ አንግል ትክክል አይደለም።
ቢያንስ አንተም ተረዳኝ። ገብቶሃል? ለመረዳት በጣም እየሞከርኩ ነበር። ትላንትናም ለመረዳት በጣም እየሞከርኩ ነበር። ግን አስበው ቤቱ ነው የሰውዬ እንደገባው ነው ስተቱ። እሱ ነው ስተቱም ሊሆን ይችላል። እንደስተቱ እሱ ነው ስተት ያልኩ ነው። እንደዛ ከሆነ እናንተን የሚያስደብራችሁ ከሆነ እንደዚህ እኔ ልክ እንደ ጓደኛዋ እንደ ወንድሟ ነው የቀረብኳት። ገብቶሃል? እሱን እናንተ የምትረዱት ምናምን ለምን ይፈራረብ? ማን የሚያስፈራኝ ነገር የለም። የወንድ ባህሪ ይገባኛል። ገባ? አንተም ወንድ ነህ፣ እኔም እንደ ወንድ ስረዳ ነገ አይደለም ነገ አንተ ተቀይረህ ለሷ ስሜት ይኖር አይኖር የምናውቀው ነገር ነው። ቆይ ልጨርስ። አንተ የምታውቃቸው ወንድ እንደዛ ሊሆን ይችላል። የኔ ባህሪ የኔ ፐርሰናሊቲ አንተ አታውቀውም። ገብቶሃል? ምን አይነት ሰው ነው? አታውቀኝም። ታውቀኛለህ? ከዚህ በፊት አታውቀኝም። ስለማላውቅ ነው ያወራህ። ስለዚህ እኔ የመጣሁበት አንግል በደም አንተን እንኳን ተረዳ። ገብቶሃል? እሱ ስሜት ላይ ገብቶ ላይረዳኝ ይችላል። ገብቶሃል? አንተ ግን ልክ እንደወንድ እንትን መረዳት አለብህ። ታዋቹ እስኪ እኔ የገረመኝ አብሪኮ ጥያቄ ያለኝ ሄኖክ መጣና አሳበዳችሁ። ማያቀም ዝም በይ አንቺ እዚህ የማይኖር ያታው እዚህ ጋር እላ አይደለም የተያያዝ ነው። እሺ እንደ ህፃናት ነኝ። ህፃን አይደለም። ምን ቤት ነሽ አንቺ? ቀፋት ምናምን ስትይ ነበር። እሱ እንኳን እሱ ያላሰበውን ነገር እነሱ ያላሰቡት ነገር አንቺ ምን ቤት ነሽ? ለማጣበስ ነው እንደዚህ የመጣሽው? ልታጋቢያት ነው? ለከትን ስለማጣበስ ይጋቡ መለከታች እና ኤፍሬም መጠበቅ አለበት። አሳርገኝ ኤፍሬም ስርዓት የለሽም እንዳንቺ። ስማ ልንገርህ ኤፍሬም ሲያስረግጥ ምንም በቃ ታንጨበጭባላችሁ። እንትን ነው እኔ ህያብ ሲያስለቅሳት ግን ዝም ትላላችሁ። እንደዚህ ነው የምታስበው? እኔ ዝም ብያለሁ። አይተሽኛል። ዝም ስል ዝም አላልክም። ዝም ብዬ ነበር። አሁን ግን ኤፍሬም ጋር እየወክን ያለው እየተገለበጥክ ነው ያለው። እንደዛ ነው ታስበው። አዳምጪኝ። አንድ ነገር ሄኖክ ደግሞ አዳምጪኝ። አንቺ ብቻ ለማውራት አትሪ። አይሄድም። ሁሌ ከኛ ጋር ነው። አውሪኮ ስማኝ፣ በቃ እኔ እንደዚህ መሀል ላይ አታስገቡ። የሰው ህይወት ላይ መሀል መግባት አልፈልግም። ስማኝ ሄኖክ፣ ይኸውልህ አንተ ሳታስበውም ቢሆን አስበው በእነሱ መሀል ክፍተት ለመፍጠር እየሞከርክ ነው። እሱ ነው ማለት ነው። ምንድነው ያደረኩት? እስኪ ንገረኝ። ምንድነው ክፍተት ነገር ሳይ ምን? እሺ አንተ አዳምጠኝ። ስጋት እንትን አትበለው። አይ ህያብን ስላስደሰታት ህያብን ብዙ ነገር ስላገዛት ዝም በይ። ዝም አይደለም። ህያብን ስላገዛት ነው። ችግር የለውም። እኔ እዚህ ያለው እንትን አይደለም። ህያብ ደስተኛ ስለሆነች አበዳችሁና ተንጨራጨራችሁ። ምንም ደስተኛ አልሆነች። ማንቺ ነሽ ደስ ያለሽ? ደስተኛ ናት። በጣም ደስተኛ ይገባሽ። ኤፍሬም ነው ሻናውራው እንደዚህ አይነት ነገር ይቅርብን። ይሄ ኤፍሬም ነው ደስተኛ የሚያረጋት የነበረው ልትለኝ ነው። በቻልሽው አቅም እዚህ ጉዳይ ላይ ስጀምር ለምን የጠረን ይዘሽልኝ ነይ ነገር ያትልኝ ለዚህ እሱ ነው ፈልጋለሁ። አንቺ ሰራበሽ ነሽ ነው ሄኖክ። አሁን በኤፍሬም ቦታ ሆነ ነው ሽም ታስብልኝ። ጓደኛዋም ሁን ልታገባትም ፍቅረኛዋም ሁን እሱ አይመለከተኝም። ግን አንተ አሁን እንደ ኤፍሬም እንደ ወንድ ሆነ ስታስበው ፍቅረኛ ጋር ትንሽ ተጋጭተህ እህት ተብዬ ወንድ ይዛ መጣ ቤት እቀፉ ተቃቀፉ እያለች ብታይ ምንድነው የሚሰማ? እንደ ኤፍሬም ገብቷል። ያን ነገር አንተ በሱ ቦታ ሆነ ብታስበው ምንድነው ልታስብ የምትችለው? እሱ ነው ማለት ያን ክፍተት ይፈጥራል። ያ ነገር እዛ ቤት አንተ መቆየት ያጣሁበት አንግል ብትረዳው ነው የሚሻለው። ምንም አይነት ክፍተት የሚፈጥር እሱ አንተ ለምን ነው እኛ መረዳት የከበደ? እሷን ትሪት ማድረግ ከኤፍሬም ጋር ምንም አይነት ክፍተት አይፈጥርም። ገብቷል? ይፈጥራል። ምንም ነገር አይፈጥርም። ፍቅረኛህን ሌላ ሰው ትሪት ቢያረጋት አንተ ደስ ይላል? በቃ ተው ደስ ይላል። እሷስ እንደዛ ለማስመሰላት ሞክራው ነው ጋር ኢንቴንሽንን አላቀለም። ምን እንዳሰለ ብቻ ነው እንደዚህ ብዬ ማወራ። ስማ አብሪኮ ራስህ ዙሪያ ያላችሁ ሰዎች ስለተከበርክ ነው እንጂ ባትከበር ወይም ደግሞ እንደሌላ ነገር ብትታይ ጸብ ይፈጠር ነበር። ገባ? በዚህ አንግል አታውረኝ። ስማ ነገር አብሪኮ ጥያቄ ያለ ለያብ ዙሪያ ያላችሁ ሰዎች ራስህ ቆጥታት ነው ራስህ ገፍታት እኮ ነው የሄደው። ሲጀመር እኔ ጽጌ እሱ ገፍታት ስለሄደ ሌላው እንዲዘስ ሲጀመር በዚህ ሰዓት ከሌላው እንደጋ መታወቅ ያለባት ሰዓት አይደለም። ገባሽ? ብትቺና ጎበዝ ብትሆኚ ሌላው እንዲ ጎትተሽ ቤት ውስጥ ይዘሽ ሳይሆን ምገቢው እሷን ነገር ትሪት የምታረጋት ገባሽ? ሰው ኮንክ ማለት ነው። እዚህ ጉዳይ ላይ መግባት አልፈልግም። ነው ካንተ አሁን ነው የመጣው። እንምከራው ያየኸው ነገር የለም። እኛ ከሱ ጋር ስናሳልፍ የነበረው ነገር አላየህም። ኢቨን እሱ ጥፋተኛ ስለነበር ህዩን ነበር ስንደግፋት የነበር። ስለዚህ በዛ መቀጠል አለበት። የኤፍሬምን ስህተት ድጋሚ እያሰራችኋት ነው እያልኩ። ምን አይነት ጥፋት ነው የሰራ ነው? ስለ ስርዓት ይኖር። አሁን አንቺ ዝም በይ በእናትሽ። ኤፍሬም ስለሄደ መጠበቅ አለባት። ትክክለኛ ነገር እንዳደረገ ሰው አትንጨርጨሪ። ዝም በይ። ትክክለኛ ነኝ። ኦኬ ሁሌም ትክክል ነሽ አይደል? እንዴ ገደል እየከተትሻትም ትክክል ነሽ። ምንም ትክክል የመሰልሻትም ሳይሺ እኔም ትክክል ነኝ። እህቴም ደስተኛ ናት። ኤፍሬም ምናምን ይባል ነገር እዚህ ጋር አውጥቷል። ደስተኛ መሆንና ለመሆን አንተ የምትይው ገባሽ አይደል? ካንቺ በላይ ካንቺ በላይ ኤፍሬምን እሷ ታውቀዋለች አይደል? ስማኝ አንድ ጊዜ አብሪኮ የፈለከኝ ጉዳይ ንገረኛው። ፈልገኛ ነው የመጣው። ምንድነው የምትፈልገኝ? እስቲ ንገረኝ። ይኸውልህ እኔ ትናንት በትዕግስት ማዋራቱ ራሱ ገርሞኛል።
የምሬን ነው ማለት አንተ ብትሆን ያን ነገር እንደማታደርገው እርግጠኛ ነኝ። ልብ ያውቀዋል። ይኸውልህ አሁን አንወሻሽ እዚህ ጋር ውስጥ ያለውን ነገር አላውቅም። በርግጥ ያረጋውን ነገር ስለሚያውቅ ነው ያረጋውን ነገር ያደረገ አይደል? ታስገቡኝ እኔ መግባት አልፈልግም። ሻዳምጠኝ አንተ አሁን በጥፋትህ ከፍቅረኛ ጋር ተጣልተህ ከዛሬ ነገ ታረቃለሁ እያልክ ስሜት ተሰምቷል፣ ጸጸት ተሰምቶ ይቅርታ እየጠየቅ በመሀል እህቷ ወንድ ይዛ መጣ። እከተውና እኔን የምትፈልገው እንደዛ በሱ ቦታውን አስበዋል ወይ ነው? አክብሬ መጥቻለሁ። ንገረኝ፣ አሁን የምትፈልገው ነገር ንገረኝ። ከዛ ቤት ውጣ። መውጣ ከሆነም ከሷ ጋር ተነጋግሬ ነው መውጣ። ገብቷላ? መውጣት ካለብኝም ማለት ነው እሷ ነው የምታስወጣኝ። ቤቱ የሷ ብቻ አይደለም አንደኛ ገባ አይደል? ተውት ሄዷል እኮ ቤቱ። አንቺ ዝም በይ፣ እሱ ጋር እያወራሁ እዚህ አትንጫ። እንዲህ አይበልብሽ። ባይዘው ወይ ማለት ነው። ስማኝ አብሪኮ፣ ስማኝ ብልግና አታስተምሪያት ልጅ ጋር በቃ ስማኝ፣ አንድ ጊዜ የሆነ ነገር ልንገርህ። እሱም ኤፍሬምም ሆነ አንተ ማለት ነው እዚህ በላይ ለህያብ ትሪት እንዳረጋት ነው የምታረግ። ከጎኗ ሞት አንተ ነህ የምትጎዳው። ገባ አይደል? ማንም እዚህ ጋር ማንም በምን ጉዳይ ነው የምጎዳው? እስቲ ንገረኝ። የሚያወራ አታገኝም። የምሬን ነው ማለት እሱን ሞክሩት። በዚህ ጉዳይ ከመጣችሁ ማለት ነው አሪፍ ነው። ገብቶሃል? አዳምጠኝ። እዚህ ጋር እስካሁንም ማለት ነው ስማኝ፣ እስካሁንም የህያብ በዙሪያ ያሉ ሰዎች ሁሉ ማክበር ስላለብን ብቻ ነው ማክበር። ከኛ በላይ ምናምን እንደምታስብላት አታስመስል። እዚህ ጋር አሳያለሁ፣ እንዴት እንደማስብላት አሳያለሁ። ለአመታት ከኛ ጋር ነው ያሳለፈው። ባህሪያችን ለባህሪ ይታወቃል። ገባረን በደንብ አድርጌ አሳያለሁ። ህያብ እንዴት እንደማስብላት እንዴት ትሪት እንደማረጋት አሳያለሁ። አታስመስል። አሳያለሁ። አትኖርም እንዴ ከዚህ በኋላ ይኸውልህ፣ ሌላ ኢንቴንሽን ይዘህ መጣህ ከሆነ መቼም አታገኛትም። በዚህ ልክ ሆነ ማለት ነው። እኔ ማሪፍ አድርጌ ሰራው ችግር የለም። ነገ ከነገ ወዲያ ታርቀው እኛ ቀለበት ያስርላታል። እሱ ነው ማለት ቀለበት እንደማያስርላት ነው የምነግርህ። ገብቶሃል አይደለ? በቃ እኛ ይሄ ሌላ ኢንቴንሽን ይዘህ አንቺ ዝም በይ፣ አንቺ ዝም በይ። ጸጊ ዝም አልልም። እንደዚህ ቁሜ እያወራሁ ያለው በቃ እናመሰግናለን። ለዚህ ከጠራን ማለት ነው። ኧረ ችግር የለውም ጽጌ፣ ለዚህ ከጠራን እናመሰግናለን። ገብቶሃል? ሰው እየጠራ እንደዚህ ማዳከም ግን ትክክል አይደለም። ገብቶሃል? እኔ እቃ አይደለሁም ሰው ነኝ። አዳምጠኝ። ሲጀመር በስነ ስርዓት ማውራት ይቻላል። በስነ ስርዓት እያወራሁ እኮ ነው፣ እየነገርኩ ነው። በስነ ስርዓት ሌላ ቃል እንዳወጣ የምታደርገኝ ምን አይነት ኢንቴንሽን ነው ይዤ የመጣሁት? እሱ ውስጥ ያውቀዋል። ልክ እንደ ሰው ውስጥ ያስቡ። ኦኬ እንግዳውን የመጣ ባለቤቱ ባልፈቀደው ቤት ውስጥ ተንፋላሳ አንተ ውጣ የምትለው ቤት አትብሉ። ብርቅ ነው እንዴ ቤት? ይኸውልህ ስለ ቤት ብርቅ አታርጉት። እውነት ብርቅ አታርጉት። እንወጣላችኋለሁ። ይዣት ነው መውጣት ካለብኝ እሱን ታይዋለህ። ባይዘው ወይ ማለት ነው በደንብ አሳያለሁ። የምሬን ነው። በዚህ አንግል ከመጣ ማለት ነው አሪፍ ነው። አዳምጠኝ። ተው፣ በዚህ አንግባባ። ነገሮችን አታስፋቸው። ይስፉ። በዚህ አንግል አንግባባ። ራሳችሁ እኮ ነው መግባባት ካለብን ማለት ነው። በማርያም ዝም አልልም። ምንድነው የምታወራው ነገር? እና ኤፍሬም መጠበቅ አለባት ልጅቷ ወይ እንደገና ለመግደል ነው የቀራት። የምታውቅ ከሆነ ዝም በይ እስኪ። ማን ነገር ሄዳ በቃ ኤፍሬም ጋር ተደርበህ ከሱ ጋር መሆን ትችላለህ። አያገባኝም። እህቴ ደግሞ ኤፍሬም ጠብቃለሁ ምናምን ነው የማይታሰብ ነገር ነው። ኦኬ የምትለውን እየሰማ ነው። እንደዚህ አይነት ኢንቴንሽን ይዛ እንደመጣ እየነገረች ነው ልጅ። አያገባም። ሌላውን እንደተብየው አንተ ነህ፣ ግን በመሀል የምትቀረው አንተ ነህ። አቁል ልንገርሽ፣ ምንድነው የምሆነው? በመሀል ምንድነው የምቀረው? እንዴ የኤፍሬም ፍቅር አልወጣላትም። በመሀል ኢቭን ብትጠቀም አንተ እሷን ለማናደድ ነው ብትጠቀም የምትችለው እንጂ ምንም ቦታ እንደሌላት ልንገርህ ከሆነ ከባረዳ አፍ ሲከፈት ማለት ነው የሰውን ምንም ዝም ስላልክ ገብቶሃል አይደለም። ቀስ ብለህ ስላወራህና ዝም ብለህ ስላወራህ እውነተኛ ነህ ማለት አይደለም። እስካሁን ማለት ነው እኔ በትዕግስት ነው ሁሉም ነገር ለማለፍ እየሞከርኩ ያለው። የሰው ፍቅር ላይ መሀል መግባት አልፈልግም። ገብቶሃል? ማግባት ካልፈለክ ውጣና ሂድ። ለምንድን ነው የምወጣው? አይደብረኝም። ለምንድን ነው የሚደብረኝ? በጣም ነው የሚደብረኝ። አክስ ነው ይዛ መሮት ከፈለበት ከኔ ጋር ወሬ ለኔ አይደል እንዲጠራ ይኸውልህ፣ ህያብን ከኛ በላይ አታውቃትም። እሱን ነው እሺ። እሱን ላሳይህ አይደል እንዴ? አንቺ ደግሞ ጅል አትሁኚ። ጅል አይደለም። ማንንም ይዘሽ መጣሽ እና አዳምጠኝ አንዴ። እሺ ጂን ልቀቀኝ። አዳምጠኝ። ሰው እያወራ ለምን የምትሄደው? ሲጀመር ጂን ወንድ ልጅ እጁን አይታዝም እና እግረን ሊያዘ ይኸውልህ፣ አዳምጠኝ። የምታወራው ነገር ካለ አውራ በስነ ስርዓት። ስለሄደኩ ምናምን ደግሞ እዚህ ጋር አንዴ እያወራችሁ ተው በቃ። ከአንተ ጋር ማወራበት አቅም የለኝም። አዳምጠኝ። እኔ ነህ ከመሀላቸው መውጣት ከቻልክ ውጣ። በቃ ምንም አትሰራም። አልወጣም። የምታመጡት ነው ያለው። ለአንተ ወንድ እንደሆንከው ሌሎችም ወንድ አለ። እሺ ነው። እሺ አንቺ ደግሞ ይኸውልሽ ኤፍሬም ጥፋት አጠፋ ብለሽ ሴት ልጅ ማሰቃየት ወንድነት ከሆነ እስቲ እናያለን። ገብቶሃል? አሁን ኦኬ። አንተ አሁን በመሀል ከተቻለ እኔ እንደውም ልንገርህ፣ አንተ ማለት የሰማሁበት የአንተ ፐርሰናሊቲ ሌላ ነበር። ገብቶሃል? አሁን እያየሁት ያለና የነገረኝ ነገር አይገናኝም። አንተ ምላሽ ስለሚያናድድ ብታወራኝ ነበር ማለት ነው ሁሉም ነገር ይፈታ ነበር። ቢታረቁም ባይታረቁም ከሷ መራቅ አልችልም እኔ። ገብቶሃል?
የሁለታችሁን ጉዳይ ሁለታችሁም ጨርሳሉ። ከሷ ምርቅበት ምንም አይነት ምክንያት ግን የለም ነው። ለምን አርቅም? ለምንድን ነው ምርቅም? በጣም ወዳት ጓደኛዬ ነች። ገብቷል? ኦኬ። ነገር አሁን ደግሞ ከጎኗ ነኝ። ፍቅረኛዬ ነች ብለህ እንደማትመጣ በምን እርግጠኛ ነህ? እሱ ያንተ አስተሳሰብ እኔ አያገባኝም። አንተ ማሰብ ባለብህ አቅም ታስባለህ። ገብቷል? እኔ በምኖርበት ህይወት ግን አንተ አያገባህም። ማንም ሰው አይገባም። አንተ ነህ ማለት ህያብ አትፈልግም። ብትፈልግ ኤፍሬም ለማናደድ ነው የምትፈልግ እየነገርኩ ነው። ሲጀመር ማንም ሰው ማግኘት አልፈልግም። የመጨረሻ ንግግር ልንገርህ ማለት ነው። ስማኝ፣ የመጨረሻ ካሁን በኋላ በህያብ ጉዳይ በእኔ ጉዳይ ማንም ሰው እንዲያወራኝ አልፈልግም። ከዛ ቤት ገብቶሃል? ማንም ሰው ነግሬሃለሁ። ከዛ ቤት ብትወጣ ነግሬሃለሁ። አንቺ ደግሞ ይኸውልሽ የምታረጊውን ነገር አድርጊ እሺ። ህፃን እንዴት ነው ማሰብ የማይችሉት? ቆይ እነዚህ ሰዎች በፈጣሪ እሺ፣ ኤፍሬም ጥፋት አጠፋ አይደል? ድጋሚ ሌላ ጥፋት ማሰራቱ ለምን አስፈለገ? አይታረቁም? ነገ አንድ ላይ አይሆኑሽ? እሷ ጥፋት አጥፍታለችና የኤፍሬምን ጥፋት ድጋሚ ማስደገም አለብኝ። እንደዛ ነው ጽጌ እያሰበች ያለችው። እኔ አላቅላትም ጭራሽ። እንደ ዕቃ እንደሚሸጥ ሰው ባልጄ መጥቻለሁ ትለኛለች እንዴ? ህፃን እንዴ! ልጅቷ ተረጋግታ እንኳን ማሰብ አትችልም እንዴ? ይኸውላችሁ ይኸውልህ ነው ይሄ ላንተ ነው ማለት በቃ አውርተን መግባባት አልቻልንም። በቃ በስነ ስርዓት ልነግራችሁ የምፈልገው ነገር ከሄኖክ ጋር ምንም አይነት ግንኙነት አይኖራትም። ህያብ እሱ ልንገራችሁ በእርግጠኝነት የጽጌ ጫና ነው የሚሆነው። ጽጌ ጫና አርጋባት የሆነ በቃ ልጅቷ ንዴት ላይ ስላለች በንዴት ገፋፍታ ነው እዛ ነገር ውስጥ እየከተተቻች ያለችው እንጂ በእርግጠኝነት ሀሳቡ እንደዛ አይሆንም። ህያብ አሁንም ድረስ ኤፍሬምን ትወደዋለች በስነ ስርዓት። አንድ ላይ ባይሆኑ እንኳን በዚህ ፍጥነት ከወንድ ጋር መሆኑ ልክ አይደለም። በቃ ገባችሁ አይደል? ደግሞ ያስመስላል እንዴ ከኛ በላይ እንደሚያስብላት